ሰላም ጤና ይስጥልን ውድ የቀለም ቤተሰቦቻችን ቀለም የተማሪዎች የጥያቄና መልስ ውድድራችን ተጀምሯል። እንግዲህ ለመጀመሪያ ጊዜ ከአዲስ አበባ ወጣ ብለን በወንዶ ገነት ከተማ ያደረግነው በተከታታይ ወደ እናንተ የደረሰው የጥያቄና መልስ ውድድር እስካሁን ያያችሁትን ነበር የሚመስለው ባለፉት ሳምንታት ማለት ነው። አሁን ደግሞ ወደ ስቱዲዮ ተመልሰን በድጋሚ ሌሎች ተማሪዎችን እንደዚሁ ለጥያቄና መልስ ውድድር እዚህ ጋብዘናል። እነሱም እዚህ ተገኝተዋል። እናንተ በየቤታችሁ ቁጭ ብላችሁ ደግሞ ዛሬ ላይ ያዘጋጀናቸውን ጥያቄዎች የሞከራችሁ ከኛ ጋር ቆይታ አድርጉ። ማናችሁም ወደዚህ መድረክ መምጣት ፈልጉ ተማሪዎች ብትኖሩ በ0909 704096 ላይ መልእክት በመላክ እንግዲህ መምጣት ትችላላችሁ። የ6ኛና የ8ኛ ክፍል ተማሪ ሆናችሁ ማለት ነው። በክረምቱ ደግሞ ከጥያቄና መልሳችን ትንሽ ለወጥ አድርገን ጥያቄው ሳይረሳ እሱንም አድርገን ጥያቄና መልስ ውድድራችንን የምናካሄድ ስለሆነ መዝገባችሁን አትርሱ ለማለት ነው። ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ አደርጋለሁ። ተመልሰን ስንገናኝ የዛሬዎቹ ተማሪዎች እነማን ናቸው የምንተዋወቃቸው ይሆናል። አብራችሁን ቆዩ። ተመልሰን ተገናኝተናል። ተማሪዎቻችን ቦታቸውን ይዘዋል። እስቲ እንኳን ደህና መጣችሁ በላቸው። እንኳን ደህና መጣችሁ በላቸው። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ፈገግታችሁ በጣም ደስ ይላል። ፈራችሁ እንዴ ትንሽ? አያስፈራም። እስቲ እንተዋወቅ። ማን ትባላላችሁ? ከየት ትምህርት ቤት ስንተኛ ክፍል ተማሪ ናችሁ የሚለው እንተዋወቅ። ከማን እንጀምር? ካንተ። እሺ ራስን ጋብዛል። እሺ በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። ስሜ አብዱሰመድ መሐመድ ይባላል። የመጣሁት ከሰላም በር ትምህርት ቤት ነው እና የ8ኛ ክፍል ተማሪ። እስቲ ለአብዱ በደንብ አድርጋችሁ አጨብጭቡ። በደንብ አድርጋችሁ እንኳን ደህና መጣክ። ጥሩ ጊዜ ይኖረናል። ጥያቄዎችን ለመመለስ ተዘጋጅተናል። በጣም አሪፍ። እሺ ዛሬ ደግሞ ካንተ ጋር የምትወዳደረው እንተዋወቅ አይደል? እሺ ስሜ ኑሐሚን ያለ ይባላል። የመጣሁት ከይካጠፎ ትምህርት ቤት ነው። የ8ኛ ክፍል ተማሪ ነኝ። ለኑሐሚንም አጨብጭቡላት በደንብ አድርጋችሁ። እሺ ኑሐሚን እንዴት ነው? ስለመጣሽ ደስ ብሎሻል? የዛሬዎቹን ጥያቄዎች ለመሞከር ተዘጋጅተሻል? በጣም ደስ ይላል። ፈተና እየደረሰ ነው አይደለ? የተወሰነ ሞዴል ግን ተፈትናችኋል አይደለ? እስቲ እንዴት ነበር? አይ የሞዴል ጥያቄዎች በጣም ደስ ይላሉ እና ደግሞ ለቀጣዩ ሚኒስትሪ የሚያዘጋጁ ናቸው እና ደስ የሚሉ ጥሩ ነበር። ይከብዱ ነበር? ኧረ አይከብዱ። ጥሩ ናቸው። በዚህ ሁኔታ ፈተናው በደንብ ይሰራል ማለት ነው። ዋናው ፈተና በጣም ደስ ይላል። እሺ ኑሐሚን ጥሩ ጥያቄዎች ነበሩ። ለሚኒስትሪ የሚያዘጋጁ ጥያቄዎች ናቸው። በሚኒስትሪ ደረጃ ሳይሆን ከሱ ከበድ ብሎ ስለሚወጡ ሚኒስትሪ እንዲቀለን ያደርጋሉ። እሺ እናንተስ በምን አይነት ደረጃ እየተዘጋጃችሁ ነው? በምን አይነት ሁኔታ እየተዘጋጃችሁ? እኛ እንግዲህ ሽቶችን እየሰበሰብን ሽቶችን በመስራት ከጓደኞቻችን ጋር መሳሳትን በማጥራት እየተዘጋጃችሁ። በጣም ደስ ይላል። አብዱሰመድ እኔ ደግሞ አሁን የተፈተናቸውን የሞዴል ፈተናዎች እነሱን ከዚህ በፊትም የተፈተናቸውን የሞዴል ፈተናዎች አንድ ላይ በማድረግ እንዲሁም ደግሞ አስተማሪው የሚሰጡንን የሞዴል አንዳንድ የሺቶችን እነሱን በማጥናት እና ደግሞ በረፍት ሰዓቴም በማጥናት አሳልፋለሁ ለሚኒስትሪ ለመዘጋጀት ማለት ነው። ስለዚህ ዛሬ ላይ የተዘጋጁትን ጥያቄዎች በደንብ ትሞክራላችሁ ማለት ነው። አነስ ካለ ፈተናዎች ስለመጣችሁ ማለት ነው አይደለ? በጣም ደስ ይላል። እስቲ እንዴት ነው ያላችሁ የትምህርት ቤት ቆይታ እስካሁን ድረስ? ያው ወደ መጨረሻው እየሄዳችሁ አይደለ? እስካሁን ግን ምን ይመስል ነበር የትምህርት ሁኔታ? አስተማሪዎቻችንም እኛን ጥሩ ውጤት እንድናመጣ ለሚኒስትሪ እንድንዘጋጅ የሚያደርጉት ጥረት እንዲሁም ደግሞ የተማሪዎችም ጥረት ቆንጆ ነው። ትምህርቶችም አንዳንዴ ተቀላቀሉ አሉ አይደለ? ከሱ አንጻርስ? እሱም ጥሩ ነው። ምክንያቱም አንዳንድ ባይቀላቀሉ ኖሮ ከአንድ ፖርሽን ላይ ሰፊ ጠለቅ ብሎ ስለሚወጣ ጥያቄዎች ይከብዳሉ። አሁን ግን ስለተቀላቀሉ ጥያቄዎቹ ትንሽ ስለሚወጡ ሃይላይቱን ስለሚያወጡት ፈተናው የሚቀል ይመስለኛል። ጥሩ ነው። እሺ ያተሰበል ሰበል የኛ ደግሞ አስተማሪዎች እኛ በሚኒስትሪ ጎብዘን እንድናልፍ የተለያዩ ሺቶችን ያዘጋጁልናል። እስካሁንም ደግሞ እንደ ሚኒስትሩን እንድናልፍ የተለያዩ ነገሮችን በተለይም በክፍል ውስጥ የተለያዩ ሺቶችን እንድንሰራ ያግዙናል። ትምህርቶቹስ መቀላቀላቸው ለማጥናት የቀለለላችሁ ነገር አለ? አዎ ምክንያቱም በአንዱ ምዕራፍ ብቻ በጣም ብዙ ጥያቄዎች ቢወጡ ኖሮ ወይ ደግሞ ዲፕሊ የሚገቡ ቢሆን ኖሮ በጣም ይከብድ ነበር። እነሱ ግን ከሌላውም ትምህርት በማቀላቀል ትምህርት እንዲሰጡ በማድረጋቸው እየቀለለ። ጥሩ ነው። ወደዚህ ወደ ቀለም ስትመጡ የመጀመሪያችሁን አይደለ? እስቲ ምን ተሰማችሁ? ኑሐሚን በጣም እስቲ ፈገግ ያለች ስለሆነ እስቲ ከሳል ጀምር። ምን ተሰማሽ ኑሐሚን?
እኔ ደስ ይለኛል። የዛሬዎቹን ጥያቄዎች እንዴት ለመመለስ ተዘጋጅተሻል? እንዴት ተዘጋጅተሻል? በምችለው ተዘጋጅቻለሁ። በምችው አይደለ? እሺ አንተስ? እኔ የመጣሁት መጀመሪያ ነው የመጀመሪያ እና ደግሞ ደስ ይላል። ደስ ይላል። እሺ ጥያቄዎችን እንግዲህ እያየን እንድንማማርባቸው ነው አይደለ? እንጂ ይሄ ማሸነፍ መሸነፍ የሚለው ነገር ሌላ ቀጣይ ነገር ስለሆነ መጀመሪያ ግን አሁን ወደ ፈተናም ስለምትሄዱ ደግሞ እናንተ ትንሽ ነጥብ ነገሮችን እንድታዩ እዛ ላይ እንድታተኩሩ በማሰብ ነው እንጂ እንድትጨናነቁ አይደለም። ስለዚህ የዛሬዎቹን ጥያቄዎች በደንብ ትመልሳላችሁ። እስቲ በደንብ አጨብጭቡላቸው ለሞራላቸው። በጣም ጥሩ። ሁልጊዜም እንግዲህ እንደምታውቁት እኛ የተለያዩ ትምህርታዊ ጥያቄዎች እናዘጋጃለን። ከዛ ደግሞ የምስል ጥያቄዎች እናዘጋጃለን። ከዛ ደግሞ የመለያ ጥያቄ ይኖራል ማለት ነው። ምስል ጥያቄ ድረስ እኩል ከሆናችሁ አንድ ሌላ የመለያ ጥያቄ ይኖረናል ማለት ነው። የስልክ ጥያቄ በቤተሰቦቻችሁ እናንተ በምትፈልጉት ሰው የሚመለስ ጥያቄ ነው። ሁሉም ጥያቄዎች ግን 2 ነጥብ አላቸው። ጥያቄና መልስ ውድድር ስለሆነ ብቻ ነው 1 እና 2 ደረጃ የምትይዙት ማለት ነው። እሺ በአጠቃላይ እንድትሞክሩት ነው። ሁሌም እንደምናደርገው እዚህ እጄ ላይ እጣ አለ። ይሄንን እጣ እናውጣና ከዛ ወደ ጥያቄና መልስ ውድድራችን እናልፋለን ማለት ነው። ሁለታችሁም እኩል እዚች መሃል ላይ ትመጡና ይሄው የተዘጋጁትን እጣ አውጡ። ሁለታችሁም እኩል። ከዛ ስንት እንደደረሳችሁ ትነግሩኛላችሁ። 1 ቁጥር። እሺ ኑሐሚን 1 ቁጥር፣ 2 ቁጥር አይደለ? ስለዚህ የዛሬዎቹን ጥያቄዎች የምንጀምረው ከማን ነው? ከኑሐሚን ነው ማለት ነው። እሺ ኑሐሚን እንደምትመለከቱ 10 ጥያቄዎች አሉ። እነዚህ 10 ጥያቄዎች ትምህርታዊ ጥያቄዎች ናቸው። ከተለያየ ክፍል የወጡ ማለት ነው። ክፍል ስልሽ ምዕራፎች የተውጣጡ። ስለዚህ ለመጀመሪያ ያክል ጥያቄ ቁጥር ስንት ይሆን? 1 ጥያቄ ቁጥር 1 የመጀመሪያው በጣም ነው ደስ የሚለው። ሰው ነግሮሽ አይደለም? ደስ ይላል አይደለም? ያነቃቃል በጣም። እሺ ጥያቄ ቁጥር 1 ኮምፒውተር። ጥያቄ ቁጥር 1 What is part of crust which composed of granite? What is part of crust which composed of granite? A. Ocean crust. B. Continental crust. C. Mantle. D. core. ሰዓት መቁጠር ጀምር ኮምፒውተር። 30 ሰከንድ አለ። በዚህ 30 ሰከንድ ውስጥ ሰዓትሽን እያየሽ መልስ ያጭናለሽ ማለት ነው። ቀስ ብለሽ What part of crust which composed of granite? ሰዓትሽን እያየሽ ኤ ኦሽን ክረስት። ኤ ምክንያት አለሽ? የለሽም? እንለፍ። እሺ ኮምፒውተር መልስ እንከታተል። ቢ አጨብጭቡላት። እሺ አጨብጭቡላት። እሺ ኑሐሚን የመጀመሪያውን ጥያቄ ሞክራለች። ስለዚህ ወደ ማን ነው የምናልፈው? ወደ አብዱል ሰመድ አይደለ? እሺ አብዱል ሰመድ ከቀሩት የትምህርት ጥያቄዎች ውስጥ ጥያቄ ቁጥር ስንት ይሁን? 5 ጥያቄ ቁጥር 5 በጣም ጥሩ ኮምፒውተር። ጥያቄ ቁጥር 5 ጥያቄ ቁጥር 5 የሂሳብ ጥያቄ ነው። ትንሽ ሰዓት እንሰጣለን። which one is the turnover tax on 4% sale of ብር 12500? which one is the turnover tax on 4% sale of ብር 12500? A ብር 1875, B ብር 1325, C ብር 500, D ብር 250። ኮምፒውተር ሰዓት መቁጠር ጀምር። አንልም፣ ትንሽ እናቆየዋለን። እሺ የሂሳብ ጥያቄ ስለሆነ እሺ ሰዓት ሳያልቅ አንድ መልስ ስጠን። አንድ መልስ። ዲ ዲ ዲ። እስቲ ስራውሽ ሰራኸው? ዲን የመጣልን ሲን ይመጣል። ሲን ይመጣል። እሺ ሰርቻለሁ ስላልክ የመጀመሪያው በዲ ነው መልሱን የሰጠን። በዲ ነው የምንይዘው። መልሱ ግን ሲ ነው። ስትሰራ ያመጣ አይደል? 500 ሲ ነው። እሺ ኮምፒውተር መልስ እንከታተላለን። ሲ። እሺ አጨብጭቡለት፣ አጨብጭቡለት።
አሁን የሂሳብ ጥያቄ ላይ ትንሽ ሰዓት እንሰጥ ነበረ። ኮምፒውተር የሚነካው ሰው ዘሎ ነካብህና ሰዓት መቁጠር ተጀመረ። ስለዚህ ድንገት አሁን ኑሐሚንም ከደረሳት የሂሳብ ጥያቄ ለሷም ቀጥታ እናስጀምራለን ማለት ነው። በዚህ ነው የምናካክሰው። እሺ እንመለሳለን። ምንም ችግር የለውም። በጣም ብዙ ጥያቄዎች ስላሉ ጥያቄዎቹን ግን እያያችሁ ነው አይደለ? እንደዚህ አይነት ጥያቄዎች ሊመጡ ይችላሉ። ለምን እናንተውን ከሚያስተምሩ አስተማሪዎች ስለሆነ የመጣው ይሄ ጥያቄ በደንብ ያግዛችኋል። እሺ በጣም ጥሩ። እሺ እንቀጥላለን። ወደ ኑሐሚን እንመጣለን። ኑሐሚን ጥያቄ ቁጥር ስንት ይሁን ከቀሩት? 3 ጥያቄ ቁጥር 3 ኮምፒውተር ጥያቄ ቁጥር 3 ጥያቄ ቁጥር 3 ጎንደር was founded as a political center by blank. ጎንደር was founded as a political center by blank. A ኢያሱ the first, B ዮሐንስ the first, C ፋሲለደስ the first, D ቴዎድሮስ the first። ሰዓት መቁጠር ጀምር ኮምፒውተር። ኑሐሚን ቀስ ብለሽ አስበሽ 30 ሰከንድሽን ተጠቅመሽ መልስ ሰጭናለሽ። ጎንደር was founded as a political center by blank. ሲ ፋሲለደስ the first። ሌሎችስ ማይሆንበት ምክንያት አለሽ? ፋሲለደስ the first ጎንደርን ለ200 ዓመታት ፖለቲካል ሴንተር እንድትሆን አድርጎ ነበረ። ቴዎድሮስ the first ከጎንደር በፊት የነበረ ነው። እንዲሁም ደግሞ ኢያሱ the first የኪንግ ባካፋ ልጅ ነበረ። የኪንግ ባካፋ ልጅ ስለሆነ ደግሞ እሱ ጎንደር ውስጥ ሳይሆን የሚጠቃለለው ዘመነ መሳፍንት ውስጥ ነው። ስለዚህ ሲ ፋሲለደስ the first። ሲ እሺ ሲ ብላለች ኑሐሚን። ኮምፒውተር መልስ እንከታተል። ሲ አጨብጭቡላት፣ አጨብጭቡላት። በጣም አሪፍ። ፈርተሻል እንዴ ኑሐሚን? ዘና በይ እሺ፣ ምንም አያስፈራ። እሺ እንመለሳለን ወደ አብዱ። ጥያቄ ቁጥር ስንት ይሁን ካሉት ውስጥ? ጥያቄ ቁጥር 9 he has already blank his lunch. A eaten, B ate, C eat, D eating። ኮምፒውተር ሰዓት መቁጠር ይጀምር። እስቲ ምክንያት አለክ? እሺ ኢትን የምንጠቀመው ለፕሬዘንት ፐርፌክት እና ለፓስት ፐርፌክት ነው። እዚህ ጋር ደግሞ ለፕሬዘንት ፐርፌክት የተጠቀምኩበት ሃዝ የሚለው ሲንጉላር ሰርድ ሲንጉላር እና ለፕሬዘንት ነው የምንጠቀመው እና ኢትን ብያለው። ኤት ደግሞ የሚሆነው ለፓስት ሲሆን ነው። ሃዝ ደግሞ ፓስት ነው ለሚገልጸው። ኢት የሚለው ደግሞ ለፕሬዘንት ነው። ኢቲንግ የሚለው ደግሞ ለፕሬዘንት ኮንቲኒዩስ። ስለዚህ መልሳችን ኤ። በጣም ጥሩ። ኮምፒውተር መልስ እንከታተላለን። ኤ አጨብጭቡለት፣ በደንብ አጨብጭቡለት። በጥሩ ሁኔታ መልሰህልናል አብዱል። ስለዚህ አግኝተሃል አይደለ? በጣም አሪፍ። ወደ ኑሐሚን ነው የምንመለሰው። ኑሐሚን ካሉት ውስጥ ጥያቄ ቁጥር ስንት ይሁን? 7 ጥያቄ ቁጥር 7 ኮምፒውተር ጥያቄ ቁጥር 7 ጥያቄ ቁጥር 7 ከሚከተሉት ውስጥ በሰዋሰው አወቃቀሩ የተስተካከለ አረፍተ ነገር የሆነው የቱ ነው? ከሚከተሉት ውስጥ በሰዋሰው አወቃቀሩ የተስተካከለ አረፍተ ነገር የሆነው የቱ ነው? ሀ ፊቱን በእጅ አጠበ፣ ለ ዘወትር በእግራችሁ ተጓዙ፣ ሐመሩሃ ወደ ክፍል ግቢ፣ መ ማስታወሻ ደብተር ጻፉ። ሰዓት መቁጠር ጀምር ኮምፒውተር። ቀስ ብለሽ አስበሽ ኑሐሚን መልስ ሰጭናለች። ከሚከተሉት ውስጥ በሰዋሰው አወቃቀሩ የተስተካከለ አረፍተ ነገር የሆነው የቱ ነው? ሰዓትሽን እያየሽ ሰዓት ሳያልቅ አንድ መልስ። ለ የመጨረሻ መልስ ነው። ለ ምክንያት አለሽ? የመጀመሪያው ፊቱን በእጅ አጠበ አይባልም። ዘወትር በእግራችሁ ተጓዙ ሊባል ይችላል። ወደ ክፍል ግቢ የሚለው መጨረሻ ላይ 4 ነጥብ ነው የተጨመረበት። ማስታወሻ ደብተር ጻፉ ደግሞ አይባልም። ስለዚህ ለ ይመስልሻል? እሺ መልስ እንከታተላለን ኮምፒውተር። ሐመሩሃ ወደ ክፍል ግቢ ያለቀ ነው አይደለ? እሺ አጨብጭቡላት፣ አጨብጭቡላት። እንመለሳለን ወደ አብዱ ወደ አንተ እንመለሳለን። ጥያቄ ቁጥር ስንት ይሁን? ትንሽ ጥያቄዎች ናቸው። ጥያቄዎች የቀሩት 4 ጥያቄ ቁጥር 4
በጣም ጥሩ ኮምፒውተር። ጥያቄ ቁጥር 4 who was the king of Walaita? who was the king of Walaita? A ኢምር አብዱላሂ፣ ቢ ተክለ ጊዮርጊስ፣ ሲ ካውቶና፣ ዲ ጆቱ ቱሉ። ሰዓት መቁጠር ጀምር ኮምፒውተር። who was the king of Walaita? ሲ ካውቶና። ሌሎቹስ ተቀጫለ ምትለናለ? ሲ። እሺ እንቀጥላለን። ኮምፒውተር መልስ እንከታተል። ሲ። አጨብጭቡለት በደንብ። በጣም አሪፍ በጣም አሪፍ። በጣም ትንሽ ጥያቄዎች ናቸው የቀሩት፣ 4 ጥያቄዎች። የትኛውን ልጥራ እያልሽ ነው ኑሐሚን? ከዛ በፊት እስቲ ኑሐሚን ምን ያስደስትሻል? እስቲ ንገሪ። በምን ትዝናኛለሽ? በምን ጊዜሽን ታሳልፊያለሽ ቤት ውስጥ ስትሆኚ ከትምህርት ውጭ? ከትምህርት ውጭ የልብ ወለድ መጽሐፍትን በማንበብ ታነቢያለሽ እነሱን። እሺ ሌላስ ምን ታደርጊያለሽ? ሌላ ፊልሞችን ያለው ፊልሞችን ታያለሽ። እስቲ የልብ ወለድ መጽሐፍ ካነበብሻቸው እኛም ብናነባቸው ጥሩ ይሆናሉ ምትነግሪን? እስቲ ለምሳሌ ስዊት ቫሊ ትዊንስ የሚለው በተለያየ ክፍል አለው። እሱ በጣም ቆንጆ ነው። እሱ ቆንጆ ነው። ስለዚህ ተማሪዎች እንዲያነቡ ትጋብዣለሽ። በጣም ደስ ይላል። እሺ ምን መሆን ነው የምትፈልጊው? ኬሚስት። ለምን? የመጨረሻሽ ውሳኔ ነው? ኬሚስት ነው መሆኑ ብለሽ ወሰነሻል? እስቲ ለምን? ምክንያቱም ኬሚስትሪ ፖርሽን ላይ ስንገባ ኬሚስትሪ በጣም ነው የምወደው። ለዛ ኬሚስት ነው መሆኑ ብለሽ ወሰነሻል። በዛ ረገድ በደንብ እየሰራሽ ነው። ጎበዝ ተማሪ እንደሆንሽ ነው እኔ የሰማሁት እዚህ ሳትመጪ። አሁን ግን ፍርሃት ይኖራል አይደለ? ጥያቄዎችን ስለሳትሽ አላወቅሽም ማለት አይደለም። እሺ እንደዛ እንዳታስቢ። በጣም ጥሩ። እሺ አብዱ አንተስ በምንድን ነው የምትዝናናው ከትምህርት ውጪ ቤት ውስጥ ስትሆን? ፊልም ያለው እና በተጨማሪም ደግሞ አጋዥ መጽሐፎችን አነባለሁ። ታነባለህ? ፊልም ምን አይነት ፊልም ታያለህ? ድብድብ ምናምን? አክሽን ፊልም? ኧረ አይደለም፣ አስተማሪ የሆኑ እንደ ባልታይ አይነቶች፣ እንደዚህ አይነት ፊልሞችን ታያለህ። በጣም ደስ ይላል። አንተስ ምን መሆን ነው የምትፈልገው? ኢንጂነር። ለምን? እስቲ ኑሐሚን ኬሚስት ለምን መሆን እንደፈለገች ነገረች። አንተስ? አይ እኔ በሂሳቡ ዘርፍ መሆን ስለምፈልግ ብዙም ደግሞ ኢንጂነር ሂሳብ ስላለው ኢንጂነሪንግ ሂሳብ ነክ የሆነ ነገር በደንብ ስላለው ኢንጂነር አንተም ወስነሃል። በጣም ጥሩ። ስለዚህ ለዚህ ህልማችሁ ምንድነው ማድረግ ያለባችሁ? አልወሰንክም እንዴ? ሳቅህ መጣ። እሺ በደንብ ማጥናት አለባችሁ አይደለ? በጣም ጥሩ። እሺ ኑሐሚን ወደ አንቺ ነን። ጥያቄ ቁጥር ስንት? 8። ጥያቄ ቁጥር 8 ኮምፒውተር። ጥያቄ ቁጥር 8 አንተ ላይ እንዲደረግ የማትፈልገውን በሌሎች ላይ አታድርግ የሚለው አረፍተ ነገር የቀረበው በየትኛው ስልት ነው? አንተ ላይ እንዲደረግ የማትፈልገውን በሌሎች ላይ አታድርግ የሚለው አረፍተ ነገር የቀረበው በየትኛው ስልት ነው? ሀ ትዕዛዛዊ፣ ለ ሀተታዊ፣ ሐመርሃ አጋናኝ፣ መ መጠይቃዊ። ሰዓት መቁጠር ጀምር ኮምፒውተር። ሀ ትዕዛዛዊ። እስቲ ለምን? ምክንያቱም አንተ ላይ እንዲደረግ የማትፈልገውን ነገር በሌሎች አታድርግ የሚለው አታድርግ ስለሚል ትዕዛዝን እየገለጸልን ነው። ሀተታዊ ደግሞ ሀተታን ያን ነገር ሁኔታን የሚገልጽልን ነው። አጋናኝ ደግሞ በአንድ ነገር በማገናኝ የሚገልጽልን ነው። መጠይቂያው ደግሞ ጥያቄያዊ የሆነ አረፍተ ነገር ነው። ስለዚህ ሀ ትዕዛዛዊ። በጣም ጥሩ ኮምፒውተር መልስ እንከታተል። ሀ ትዕዛዛዊ። አጨብጭቡላት በደንብ አድርጋችሁ አጨብጭቡላት። በጣም አሪፍ። እንመለሳለን። 3 ጥያቄዎች ቀርተውናል። አብዱ ጥያቄ ቁጥር ስንት? 10። ጥያቄ ቁጥር 10 ኮምፒውተር። ጥያቄ ቁጥር 10 One of the following is a conclusion sentence starter. A overall, B to sum up, C lastly, D all are answers. ሰዓት መቁጠር ጀምር ኮምፒውተር። One of the following is D all are answers. ምክንያት አለ ካብዱ? ኦቨርኦል የሚለው ማጠቃለያ ነው። ምክንያቱም ሁሉንም አጠቃሎ የሚገልጽልን። ዘ ሰም አፕ የሚለውም እንደዚሁ። ላስትሊ የሚለው ደግሞ በማጠቃለያ ብሎ ኮንክሉዥን ሴንቴንስን የሚጀምርልን ነው። ስለዚህ ዲ ኦል። በጣም አሪፍ ኮምፒውተር መልስ እንከታተል። ዲ ኦል። አጨብጭቡላት በደንብ አድርጋችሁ አጨብጭቡላት።
በጣም አሪፍ የትምህርታዊ ጥያቄዎች እያለቁ ነው አይደል ኑሐሚን? ጥያቄ ስንት ይሁን ታዲያ ከ2 እና ከ6? ጥያቄ ቁጥር 6 ይሁን። እሺ ኮምፒውተር ጥያቄ ቁጥር 6 which of the following is correct? which of the following is correct? A parallelogram satisfies all properties of rectangle. B rectangle satisfies all properties of a square. C square satisfies all properties of parallelogram. D rhombus satisfies all properties of trapezoid. ሰዓት መቁጠር ጀምር ኮምፒውተር። ቀስ ብለሽ አስበሽ መልስ ትችላለሽ። Which of the following is correct? C square satisfies all properties of parallelogram. ለምን ምክንያት አለሽ? እሺ በፓራሌሎግራም ውስጥ የሚመደቡት ስኩዌር፣ ሬክታንግል እና ሮምበስ ናቸው። ስለዛ የመጀመሪያው የሚለው ፓራሌሎግራም የሬክታንግልን ሙሉ ፕሮፐርቲዎቹን ሳቲስፋይ ያደርጋል። ነገር ግን ሬክታንግል የፓራሌሎግራምን ፕሮፐርቲዎች ነው ሳቲስፋይ የሚያደርገው። ሬክታንግል ለብቻውም የተለያዩ ፕሮፐርቲዎች ስላሉት ማለት። ሁለተኛው ደግሞ ሬክታንግል ሳቲስፋይስ ኦል ፕሮፐርቲስ ኦፍ ስኩዌር ነው የሚለው። ሬክታንግል ደግሞ የሁሉንም ስኩዌር ፕሮፐርቲ ሳቲስፋይ ሊያደርግልን አይችልም። ሲ ደግሞ ስኩዌር ሳቲስፋይስ ኦል ፕሮፐርቲስ ኦፍ ፓራሌሎግራም ነው። ሲ የሆነበት ምክንያት ስኩዌር የፓራሌሎግራም አባል ስለሆነ የሁሉንም የፓራሌሎግራም ፕሮፐርቲ ሳቲስፋይ ያደርጋል። ዲ ደግሞ ሮምበስ ሳቲስፋይስ ኦል ፕሮፐርቲስ ኦፍ ትራፒዚየም፣ ትራፒዚየም ጋር ሮምበስ አይጠቃለልም። ስለዛ ሲ። በጣም ጥሩ ኮምፒውተር መልስ እንከታተል። ሲ አጨብጭቡላት፣ በደንብ አድርጋችሁ አጨብጭቡላት። በጣም ደስ ይላል። በጥሩ ማብራሪያ እየመለሳችሁ ነው። ጥያቄ ቁጥር 2 ለማን ነው? ለአብዱ ላንተ ነው ማለት ነው። በጣም ጥሩ ኮምፒውተር ጥያቄ ቁጥር 2 What is the chemical symbol of silver? What is the chemical symbol of silver? A Si, B Ag, C Au, D C. ሰዓት መቁጠር ጀምር ኮምፒውተር። ቢ ኤጂ። ሌሎች የመጀመሪያው ኤስአይ የሲልከን ነው። ኤጂ ደግሞ የሲልቨር፣ ኤ የጎልድ ነው። ሲ ደግሞ የካርቦን። በጣም ደስ ይላል። እሺ ኮምፒውተር መልስ እንከታተል። ቢ አጨብጭቡለት፣ በደንብ አጨብጭቡለት። በጣም ደስ ይላል። ጥያቄዎች እንደዚህ አውቃችሁ ስትመልሱ ጥሩ ነው አይደለ? ለምን የሚባለው ለዛ ነው። አውቃችሁት እርግጠኛ ሆናችሁ እንድትመልሱ ነው። በጣም አሪፍ የትምህርታዊ ጥያቄዎች አለቁ። አሪፍ ነበሩ ኑሐሚን? እንዴት ናቸው? ጥሩ ናቸው አይደለ? በጣም ቆንጆ። የምስል ጥያቄ ላይ ነው የምንገኘው። ውድ ተማሪዎቻችን እናንተም በየቤታችሁ ቁጭ ብላችሁ የዛሬዎቹን ጥያቄዎች እየሞከራችሁ ስንቶቹን መልሳችኋል፣ ስንቶቹን አልመለሳችሁም ለእናንተ እንተዋለን። ዛሬ ግን እየተወዳደሩ ያሉ ተማሪዎቻችን እንግዲህ እየሞከሩ ነው፣ በጥሩ ሁኔታ በጥሩ ማብራሪያ መልስ እየሰጡ ነው። በቀጥታ የምናልፈው ወደ ምስል ጥያቄ ነው። አብራችሁን ቆዩ። ተመልሰን ተገናኝተናል። አሁን የምስል ጥያቄ ላይ ነው የምንገኘው። የምስል ጥያቄ የምንጀምረው ከኑሐሚን ይሆናል። ኑሐሚን 2 ጥያቄዎች አሉ፣ የምስል ጥያቄዎች። ከ1 ከ2 የቱ ይሆን? 2። በጣም ጥሩ ኮምፒውተር ጥያቄ ቁጥር 2 ይከፈት። እሺ ይሄ አሁን የምናየውን ምስል አሁን ደውለን ለምናገኘው ቤተሰብ ስሙን ሳጠቅሺ ማስረዳት ነው። እሺ ኑሐሚን። ሄሎ ጤና ይስጥልን። አብሮ ይስጥልን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ ተማሪ ኑሐሚን ዛሬ ከኛ ጋር ናት። በጣም በጥሩ ሁኔታ ጥያቄዎችን እየመለሰች እያብራራች ነው። እሺ አሁን ደግሞ አንድ የምስል ጥያቄ እየተመለከተች ነውና ይህን የምስል ጥያቄ እርስዎ ከመለሱ ባላት ነጥብ ላይ ይጨመርላታል ማለት ነው። ኦኬ። ስለዚህ ዝግጁ ኖት? ምስሉን እሷ ነች የምታይልኝ? እሷ ታብራራለች፣ እርስዎ ደግሞ ይገምታሉ። ኦኬ እሺ። በጣም ጥሩ። ዝግጁ ነሽ? እሺ ኮምፒውተር ሰዓት መቁጠር ይጀምር። ጮክ ብለሽ አስረጅ። የሴት ሯጭ ናት። ቀይ የሴት ሯጭ የሴት ሯጭ እሺ። ቀይ ናት። እሺ ተቀይለ ማን ትባላለች? የሴት ቀይ ሯጭ ናት። ማን ትባላለች? የሴት ቀይ ሯጭ ማን ትባላለች? የሌላ ሀገር ዜጋ ናት? የኢትዮጵያ? ኢትዮጵያ። አልማዝ። እሺ ሌላስ?
ሌላ ሌላ ማናት? አሁን በቅርብ የምትሮጥ ነች? አሁን እየሮጠች ያለች ነች? ኦኬ። እሺ እሺ። አይ ሰዓቱም አልቋል። እንደው ግን ከሞከሩ ካገኟት ብለን ነው እንጂ ሰዓቱም አለቀ። በምስሉ ላይ የምንመለከተው ለተሰንበት ግዳይን ነው። ያው ብዙ ቀይ ሯጮች ሊኖሩ ይችላሉ። ኑሐሚን ያስረዳችበት መንገድ ሊሆን ስለሚችል ለዛ ነው። እርስዎን ግን ስላገኘኖት እናመሰግናለን። መልካም ጊዜ ሆነልዎት። እሺ እስቲ አጨብጭቡላት ለኑሐሚን። እሺ ኑሐሚን የስልክ ጥያቄ አስረድታ አልተመለሰላትም። ስለዚህ በቀጥታ የምናልፈው ወደ አብዱ ነው። አብዱ ጥያቄ ቁጥር 1 የምስል ጥያቄ ላንተ ነው የሚሆነው። ኮምፒውተር ጥያቄ ቁጥር 1 ይከፈት። ጥያቄ ቁጥር 1 ይሄንን አሁን የምናየውን ምስል ለምናገኛቸው ቤተሰብ ስሙን ሳጠቅስ ማስረዳት ማለት ነው። ዝግጁ ነህ? እንደውል። እሺ ሄሎ፣ ጤና ይስጥልን። አብረስልን ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። ዛሬ ተማሪ አብዱ እንግዲህ ከኛ ጋር በጣም በጥሩ ሁኔታ ጥያቄዎችን እየመለሰ ነው። አሁን ደግሞ አንድ የምስል ጥያቄ እያየ ነው። አዎ እሺ። አሁን እሱ ያስረዳል፣ እርስዎ ደግሞ ይሞክራሉ። ይሞክራለሁ። እሺ በጣም ጥሩ ተዘጋጅተን። እሺ ኮምፒውተር ሰዓት መቁጠር ጀምር። እሺ የመጀመሪያው የኢትዮጵያ ሯጩ ታውቂው የመጀመሪያው ኢትዮጵያ ሯጭ ኢትዮጵያን ያስጠራው ሯጭ አበበ ቢቂላ። አበበ ቢቂላ። አጨብጭቡላችሁ፣ አጨብጭቡላችሁ። ተመልሷል። ጥያቄው በ1960ዎቹ ብለህ አበበ ቢቂላ በላቸው። ይኸው በድጋሚ ማለት ነው። በባዶ እግሩ በልና መልስ። አዎ አይ በጣም ከበቂ በላይ ማብራሪያ ነው የሰጡን። ከበቂ በላይ ማብራሪያ ነው የሰጡን። እናመሰግናለን። እሺ ልውጣ? አዎ እናመሰግናለን። እሺ እሺ እሺ። አጨብጭቡለት እስቲ፣ አጨብጭቡላቸው። እንዴ በደንብ አድርገው ነው ያብራሩልህ። ከዛ በኋላ እየቀጠሉ በላቸው እያሉ ሰዓት ባይኖር በጣም ብዙ ነገር ነው የምንይዘው። በጣም ደስ ይላል። ስለዚህ ጥያቄ ቁጥር 1 የምስል ጥያቄ ያብዱ ተመልሷል ማለት ነው። ነጥብ ስንመለከት ኑሐሚን 6 ነጥብ ላይ ናት። አብዱል ሰመድ ደግሞ 10 ነጥብ ላይ ነው። ለሁለቱም ግን በደንብ አድርጋችሁ አጨብጭቡላቸው። በደንብ አድርጋችሁ። ይሄ ነጥብ ወደ መለያ ይወስዳል አይወስድም አይደለ? በጣም አሪፍ። ስለዚህ እንዴት ነበር ቆይታችሁ? ምን ይመስላል? የነበራችሁ ጊዜ ምን ይመስላል የሚለውን እስቲ ከኑሐሚን እንጀምር። ጥያቄዎቹ ቆንጆ ናቸው። ለሚኒስትር የሚያዘጋጁ ጥያቄዎች ናቸው። የነበረውን ቆይታም ደስ ይላል። ደስ ይላል። የሳትሻቸው ጥያቄዎች እንድትመለከቻቸው ነው እንጂ እንድታዝኝባቸው አይደለም አይደለ? አሁን ገና በጣም ብዙ ፈተናዎች ስለሚቀሩባችሁ እነሱ ላይ ምን አይነት ጥያቄ ሊመጣ ይችላል በሚል ረገድ በዚህ መልኩ እንድታጠኑ ነው። እሺ እንጂ ቀስ ብለሽ ሰዓት ቢሰጥሽ በደንብ ታነቢያለሽ አይደለ? በደንብ ወይም ደግሞ በደንብ ትመልሻለሽ። ስለዚህ ጥሩ ነበር ቆይታሽ። ደስ ብሎሻል ስለመጣሽ? እኛ ደስ ብሎናል ስላገኘንሽ። ደስ ብሎኛል። እሺ አብዱስ አንተስ? ጥያቄዎቹ ጥሩ ናቸው። እንዲሁም ለሚኒስትር ያዘጋጃሉ እና ምርጥ ጥያቄዎች። ጥሩ ነበር። ስትፈተኑ ሚኒስትሪ ሰዓት ይሰጣችኋል አይደል? በዛ ሰዓት አይደለም የምትሰሩት? ስለዚህ እዚህም ደግሞ ለዚህ ጥያቄ ያችን ሰዓት የምትሰጠው ለዛ ነው። ስለዚህ ደስተኞች ነበራችሁ። በጣም ጥሩ። እንግዲህ የዛሬውን ጥያቄዎች ኑሐሚንና አብዱ በጣም በጥሩ ሁኔታ እያብራሩ እየመለሱ ቆይታ አድርገዋል። እዚህ ድረስ በመምጣታቸው ደግሞ እኛ ማበረታቻ ሽልማት እንሰጣቸዋለን። የዛሬውን ውድድር ግን አንደኛና ሁለተኛ ስለሚያስፈልግ ብቻ አብዱ 10 ነጥብ አግኝቶ ዛሬ አንደኛ ሆኗል ማለት ነው። ለሱ ማበረታቻ ሽልማት እንሰጣለን። አጨብጭቡለት። እናንተ ደግሞ በደንብ አድርጋችሁ አጨብጭቡለት። አብዱ እናመሰግናለን። በርታ። በተመሳሳይ ሁኔታ ደግሞ ኑሐሚንም በጥሩ ሁኔታ ጥያቄዎችን ሞክራለች። አንዳንድ ጥያቄዎችን ደግሞ ስታለች። ለሷም በተመሳሳይ መልኩ ማበረታቻ ሽልማት እንሰጣታለን። አጨብጭቡላት። በደንብ አድርጋችሁ አጨብጭቡላት። ይሄ ኑሐሚን ነው። እናመሰግናለን። ውድ
ተመልካቾቻችን ዛሬ እንግዲህ ኑሐሚንና አብዱ በጣም በጥሩ ሁኔታ ጥያቄዎችን እየመለሱ ከኛ ጋር ቆይታ አደረጉ። እናንተም በየቤታችሁ ሆናችሁ የዛሬዎቹን ጥያቄዎች እንደሞከራችሁ ተስፋ እናደርጋለን። በስልክ ጥያቄዎችም ደግሞ እንደዚሁ ትንሽ ዘና ብለናል። በጥሩ ሁኔታ የተመለሰላቸውም አሉ፣ ያልተመለሰላቸውም አሉ። ሁሉም ግን ሙከራ እንዲያደርጉ የማብራራት አቅማቸው ምን ይመስላል የሚለውን ለመፈተሽ ነውና በጥሩ ሁኔታ ከኛ ጋር ቆይታ አድርገዋል። ሳምንት ደግሞ ሌሎች ተማሪዎችን ይዘን የምንገናኝ ነው የሚሆነው። ሁላችሁም ወደዚህ መምጣት ከፈለጋችሁ በመታዩት በ09097496 ላይ ስማችሁን ክፍላችሁንና ከየት ቦታ እንደሆነ በመግለጽ አጭር የጽሁፍ መልእክት ብታደርሱን ወደ እናንተ ደግሞ መልሰን እናንተኑ እናደርሳለን ማለት ነው። የዛሬው ዝግጅታችን ግን ይሄን ይመስል ነበረ። ሳምንት ከሌሎች ተማሪዎች ጋር እንገናኛለን። ሜሮ ሙልጌታ እስካሁን ድረስ አብሬያችሁ ቆየሁኝ ከመላው የስቱዲዮ ባለሙያዎች ጋር። እስከ ሳምንት፣ መልካም ሳምንት። Thank you.